አንቺ ኖርማል ነው አንቺ ይዝ ቀላል ነው በጣም እንዴ በጣም እኮ ከስነ ስርዓት ያፈነገጠ ነገር እኮ ነው። ገብቶሻል? ማንነትም ስለኔ ምን መሆን እንዳለብኝም እንድትነግሪኝም አይደለም። ራሴን በራሴ በማውቀው ልክ አውቀዋለሁ። ወይኔ በላቸው ሩታ እኮ ገደለቻት። እናንተ ጋይስ ዛሬ ገደለቻት። ይህንን እኮ ከስነ ስርዓት ያፈነገጠ ነገር ነው። ልኳን ነገረቻት። ደግ ያደረገችሽ አንቺ ሸሌ ማለት ነው። አልል የሆንሽ ሴትዮ እውነቴ ነው የምልሽ። እኔ ስነ ስርዓት ልትነግሪኝ አይደለም። እኔ ስነ ስርዓት ስለ ማንነቴ ስለ እኔነቴን አውቀዋለሁ። በደንብ ነው የማውቀው። ምንድን ነው የምታውቂው? አለሌነትሽን ስርዓት አልባነትሽን ነው የምታውቂው ማለት ነው። እኛም የምናውቀው ይሄ ነው። እኔ በዚያ ልክ እንድትናገርኝ አልፈልግም። ከሩታ አልፈን እኮ እኛ ተናግረንሻል እኮ። ስርዓትሽን ያዢ፣ የሴት ወጉ ይኑርሽ፣ የሴት ስርዓት ይኑርሽ፣ ሴት ሆኚ፣ እንደ ሴት ቆፍጠን በይ፣ እንደ ሴት ቁጥብ በይ ብለን እኮ ልክሽን እኮ ነግረንሻል። አልሰማም ብለሽ እንግዲህ ሩታ ስትናገራት እንድትናገርኝ አልፈልግም። ከሷ አልፈን እኛ ተናግረን የለም እሷ ደርሰሽበታል እኮ ነው። ባልዋ ላይ ጫና አልሽባትም፣ ወጣሽባት አናትዋ ላይ። ስለዚህ እኛ ደግሞ ከሩታ የተረፈው ደግሞ እኛ ልክሽን እንንገርሽ። እኛ ሴቶች አታሰድበን፣ እቻ አሰዳቢ ብለን ተነሳንብሽ ማለት ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ለማንኛውም እና ውድ ቤተሰቦች አብርሃም ደግሞ ጨጓራ ያቃጠለኝ ይሄ ወስላታ አንተ አመዳም ዱቄታም ማለት ነው። እኔ ለምን ጠራሻት? እሷን ለምንድን ነው እዚህ ያመጣሻት? እኔ እኮ በውስጥ ራሱ እያወራኋት እየመለሰችልኝ አይደለም። እውነትህን ነው? እስኪ ወላሂ በላ አብራችሁ እያዋላችሁ እያደራችሁ ምን ነው ሚስትህን ከፍ ዝቅ ማድረግ ትወዳለህ? በሰላም ነው። ለነገሩ እኮ ሩታ ታውቃለች አታውቅም አይደለም። ይሄ ስታደርግ ግን አንተ ልጅ በስተትም ይሁን በምንም ሚስትህን ዝቅ አታድርግ። ሚስትህን በማንንም ወንበዴ ሴት ቆመህ አታሰድ። በማንንም ወንበዴ ሴት አፍ መክፈቻ አታድርጋት አላልንህም ብለንሃል። ምን ይመስላል አንድ ዱቄታም አላልንህም? ስንት የተናገርን። ሚስትህን አክብር። ሚስትህ አንተ ስታቀላት ሰው ያቀላታል። እቺ ወንበዴ ሴትዮ ደግሞ እሷን ነበር። ለእሷ ምንም አይወጣውም፣ ምንም አይናገራትም። በቃ እሱ ይቅርታ ስትለው እሺ በቃ ከሚስትህ እኮ ነው ያጣላችሁ። እኛ በመጣችሁበት እናውራ ካልን ደግሞ በሚስትህ ነው የመጣችበት፣ ከሚስትህ ነው ያጣላችሁ። እና ታዲያ ምን አንተ ያርበተብትሃል በእሷ አጠገብ? ለምንድን ነው እሷን ጥፋተኛ እንደነበረች ልኳን ነግረህ የማታባረራት? ጭራሽ ሩታን ለምን ጠራሻት? እሷ እኮ በውስጥም ሳወራት አትመልስልኝም። እውነትህን ነው አንተ ዱቄታ አመዳም የሆንክ ልጅ። እውነት ለመናገር ይሄ ልጅማ ጨጓራ ሊጨርሰው ነው። እና ዛሬ ራሱ ጌም አለ ተብሎ ነበረና አንበሳ ልታወርዱ ነው ተባለ። እናንተ ምን ነበረበት ለፌመስ ዩቱበር አንበሳ ለአብርሽ 5 ልታወርዱ ነው አሉ። እውነት ነው ግን እኔ እኮ ቲክቶክ የለኝም እና ለእኔም አውርዱልኝ። እውነት ለእኔም እርዱኝ። አዎ ቸግሮኛል፣ እርዱኝ። እውነቴ ነው የምላችሁ 5 አንበሳ ለፌመስ ዩቱበር ታወርዳላችሁ እናንተ ጅሎች። እውነቴ ነው የምላችሁ። ለምንድን ነው የምታወርዱት? እነሱ እኮ ዩቱብ ይከፍላቸዋል። ለእኔ ስጡኝ፣ አረብ ሀገር ላለው ሴትዮ ማለት ነው። እውነት እኔ ሽንት ቤት ከማጠቢው አልድንም ብያለሁ እና አድኑኝ፣ በቃ እርዱኝና ልውጣ። እኔ አያገባኝም። ከሰጣችሁ ስጡ እና አብርሃም በደንብ አድርገው ውሰድ ማለት ለሩታ ማውሩዱላት፣ የሩታ ደጋፊዎች እውነቴ ነው የምላችሁ። እና ውድ ቤተሰብ ያው ጌም አለ ተብሎ ነበረ። ጌሙ በልተውት ይሆን አላውቅም። ሰው እኮ ደህና ቪዲዮ ይሰራና ማታ እኔና ሩታ ጌም አለን፣ ማታ እኔና አብርሃም ጌም አለን እና ሁላችሁም እንዳትቀሩ ብሎ ማስታወቂያ ይሰራል። ቀን እነሱስ ሲሉ መጡ። በዛ ላይ ደግሞ እሷን ለምን ጠራሻት? እኔ በውስጥ እየመለሰችልኝ እኮ አይደለም፣ አትሰማኝም እኮ ኮስተር ብሎ ማለት ነው። ምነው አንተ ሚስትህን እንደሚጠላ ሰው ዝጋ የምታስመስለው ሚዲያ ላይ ማለት ነው። ለምንድነው በግል ማትጠላት? እንደዛ ከሆነ አብራችሁ እየኖራችሁ አንተ ልጅ ተው፣ እንዳልሞለጭ ተዋት፣ እንዳታሳስተኝ። እውነቴ ነው የምልህ። ተሳስቼ የሆነ ቀን ብዠልጥህ ተመልካቹ ደጋፊዎች ራሱ አያስተርፉኝም፣ እውነት አያስተርፉኝም። እኔ ማፊያ አይታዘዝልኝም እና እንዳልወቅት አርፈ ቁጭ በል ማለት ነው። ሚስትህን አስከብር፣ ሚስትህን አክብረህ ኑር ማለት ነው እና እቺ ወንበዴ ሴትዮ ደግሞ ዞር አድርግልን፣ ማየት አንፈልግም። እኛ ሰልችቶናል፣ አስጠልታናለች፣ ጨጓራችን ልጠዋለች። እና ስለ ስነ ስርዓት እንድትነግርኝ አልፈልግም። እኛ የነገርንሽ መች ሰማሽ? ገና እስከ ጥግ ድረስ ነው የምንነግርሽ፣ እስከ ጥግ ድረስ ማለት ነው። ሄርቤላ የምትባይ ግንድግር። እውነቴ ነው የምላችሁ ውድ ቤተሰቦቼ፣ እኔን ማንነቴን በደንብ አውቀዋለሁ። እንግዲህ የምታውቂው ማንነትሽ እንግዲህ በወንበዴነት ነው፣ በሰው ባል ላይ መንጠልጠል ነው። ለገንዘብ ብለሽ አየሽ አይደል? ክብርሽን በገንዘብ የሸጥሽ፣ ህሌናሽ በገንዘብ የሸጥሽ፣ ሴትነትሽ በገንዘብ የሸጥሽ አረመኔ ማለት ነው። አንቺን ብሎ ሴት
አንቺን ብሎ ሴት ስዳድግ አሳዳጊ የበደለሽ። እውነቴ ነው የምልሽ። ቤተሰብ የላትም ወይ የምትለው ልጆች አላችሁ። ቤተሰቦቿ ጠቅላላ እንደሷ ናቸው። እውነቴ ነው የምላቸው እንደሷ ናቸው አሉ እኮ አንዳንዶቻቸው እኮ ከተማ ውስጥ ኃይለኛ የወጣላቸው ዱርዬ እኮ ናቸው። የሚወልዱትም ልጅ ወላጆቹም አንድ አይነት ማለት ነው። አንድ አይነት ሁሉ አፈጣጠራቸው ራሱ ዘር ማንዘራቸው ሳይቀር እነዚህ በካዮች ማለት ነው። እና አብርሃም እኔ በምን ቀን እሱ እንዳመጣት እሱ ቤት አላቅለትም፣ በሱ ህይወት እንደከተተ አላቅለትም። ሲጀመር እኮ ነክታዋለች ጋይስ ነክታዋለች። የምላችሁ ምንድን ነው የሆነ ቦታው ነካ አድርገዋለች እንጂ ነካ ባታደርገው ኑሮ በዚህ ናክል አብርሃም አይጃጃልብንም ነበረ። እውነት ሄዶ ምላቸው አይጃጃልብንም ነበረ። ተጃጃለ እኮ ተጃጃለ። ከባህል ያፈነገጠ ነገር ነው እኮ አለቻት እንዴ እናንተ ምን ከባህል ያልፈነገጠ ነገር ያላደረገችው ነገር አለ እንዴ? ሁሉ ነገር እኮ ጋጠወጥ የሆነ ነገር እኮ ነው ስታደርግብን የነበረው። እንደውም አልጋ ራሱ አለማንጠፏ በጭንቅላታችን ላይ እኮ አልጋ ልታነጥፍ ምንም የቀራት ነገር እኮ አልነበረም። እውነቴ ነው የምላቸው አብርሃም እምቢ ብሏት ነው እንጂ ማለት ነው አልፈልግም እኔ አልፈልግም ተይ ደፋችኝ ብሏት ነው እንጂ አናታችን ጭንቅላታችን ላይ አልጋ ታነጥፍ ነበረ። እውነቴ ነው የምላችሁ እንደውም የአልጋ ልብስ ራሱ ሳታነጥፍበት በባዶ ትተኛበት ነበረ። አልሆነላትም እንጂ እስከ ጥግ ድረስ ብንነግራትም እስከ አናቷ ድረስ ብንነግራትም እንግዲህ መስሚያዋ ጥጥ ነው ማለት ነው። እና አብርሃም ግን አንተ አብርሃሙ እንትና ኤፍሬም እኮ ልክ ነግረዋል እኮ አትልከስከስ አንተ ልክስክስ አለ እኮ። እውነቱን ነው ልክስክስ ያለ እውነቴ ነው ብላችሁ ውድ ቤተሰቦች እውነቱ ነው ልክስክስ ያለው እንጂ ወዶ አይደለም። ልክስክስ ቢለው ምን ይገርማል። እቺ ደግሞ ርምጥምጥ ብሏት ገና መልሳ ዛሬ ትመጣለች እንዴ። እኔ ውድ ቤተሰቦች እናንተ ልጠይቃቸው አንድ ሰው ባለትዳር ወንድ ላይ ተልከሰከሳችሁ እንበል። ከዛ ተልከስከሳችሁ ከዛ በኋላ ተመልካች የተባለ በጠቅላላ ዩቱበር የተባለ በጠቅላላ እናንተ ልካችሁ ሲነግራችሁ ምን ታደርጋላችሁ? በዛ ላይ ደግሞ ይሄ የምትሰራበትን የአብርሃም ወንድም ኤፍሬም ማለት ነው። ኤፍሬም እንደዚህ መቶ ባለትዳር ላይ ገብተሽ አትርመጭመጭ እርምጥምጥ ቢላችሁ ምን አይነት ስሜት ነው የሚሰማችሁ? እኔ በሆን ማለት ነው ውድ ቤተሰቦች ተቸግሬ እንኳን ቢሆን ይሄ ስራ የምሰራው ይሄንን ስሰማ የህዝብ ስድብ አይቼ ማለት ቶሎ ብዬ ነበር አፈንግጬ የምወጣው እንጂ አልሰራም ነበር። ኧረ ኤፍሬም ራሱ እስከሚናገረኝ ድረስ አልጠብቅም ነበር። እንዲህ በተመልካች ራሱ አይታችሁ ዞር ትላላችሁ እኮ አይደብራትም እንዴ? ሼማ ይዛትም እንዴ? ደግሞ አንጠልጥላው ትመጣለች። ዛሬም እሷ አንጠልጥላ ትመጣለች እንዴ? ምን ትመስላለች እቺ? አንሸኪልት አላይ ግላዕት አላይ ግጣ ኡምርት ባዕድ እንዲሁ ምን ትላለች? እድሜሽ ያሳጥረውና ዙር ያደርግልን። እንደው በአደባባይ ዝሙት እያስተማረችብን በአደባባይ ዝሙት እያስፋፉ የሚኖሩ ትውልዶች እኔ እስከ መቼ እንደሆነ ማቀው ታሪክ የለም ግን ያም ሆነ ይህ ክብረዋ ግን በገንዘብ እንደሸጠችው እንድታውቁ ፈልጋለሁ ማለት ነው። ምክንያቱም ገንዘብ እየተከፈላት ስለሆነ የምትሰራው። ግን አሁን በፊት ይከፈላት ነበር። አሁን ዩቱብ ቻናል ተከፍተውላታል። ስለዚህ በዩቱብ ቻናል ነው እንግዲህ የምትሰግጥብን ሰገጤ ይሆንሽ ጥሩ ነገር እንድታስተላልፊ ነው የምፈልገው አላለም አብርሃም። ባለፈው አንተ አብርሃም ምን አለ መሰላችሁ? እኔ መጥፎ ነገር እንድትሰሩ አልፈልግም ዩቱብ ቻናላችሁ ላይ ብሎ የሆነ ልጅ የትኛው ልጅ ነው እናንተ ከፍቶ ያመጣው ጊዜ የሆነ ልጅ ያመጣው ጊዜ መጥፎ ነገር እንድትፖስት አልፈልግም ሰው የሚያስቀይም በቃ ጥሩ ነገር ምናምን ነው የምፈልገው ሲል ነበረ በሆነ ልጅ ቤት ማለት ነው። እና አብርሃም አንተ የምትሰራው ውስጥ ታዲያ ጥሩ ነገር ሆኖ ነው እንዴ? እኛ ደደብ መሀይም ሰገጤ ሆነን ስለተከተልንህ ብቻ አንተ መጥፎ ነገር እየፖሰድክ ሌላኛው ሰው መጥፎ ነገር እንድትፖስቱ አልፈልግም፣ ጥሩ ነገር እንድትፖስቱ ነው የምፈልገው አላቸው። አረ የምሬ ነው የምላችሁ። በየትኛው ዩቱብ ቻናል እንደሆነ አላውቅም። የሆነ አዲስ ልጅ አምጥቶ ነበረ ቡታጀራ ሄዶ ማለት ነው። መጥፎ ነገር እንዲፖስድ አልፈልግም ማንኛውም ሰው። አንተስ እየፖሰድክ አይደል እንዴ? ከአንተ በላይ መጥፎ ነገር የሚፖስድ አለ? ከእናንተ በላይ ልበላችሁ እንጂ እነዚህ 4 ዩቱበሮች አስመሳዮች ይህ አቤል የሚባል ሰገጤ መሀይም ያ ማነዋን ብሩኬማ እሱ እስስት እሱ እኮ ያልታወቀበት እስስት ነው። ምስኪን ይመስላል ያለ ጸጉሩ እየፈረዘ ሙልጭ ሼህ ሙልጭ በሉት እሱ። እናም ደከመኝ እናንተ ስራ ላይ ነው የዋልኩት። ለማንኛውም ደሞች ያቃጠለችኝ በተራዋ እና ለማንኛውም ውድ ቤተሰቦች በደንብ አድርጋችሁ ውቀጡልኝ። እውነቴ ነው የምላችሁ። እና ጌም አለ ተብሎ ነበረ። ጌሙ ውሃ በልቶታል መሰለኝ። ያው የለም ማለት ነው። ባጭሩ እየተጨቃጨቁ ነው የመጡት። እነሱ እኮ ደህና ነገር አይጠበቅም እኮ። ለነገሩ እኮ አያፍሩም፣ ሊገቡ ይችላሉ። ለማንኛውም ውድ ቤተሰቦች ሰላም ሆኖልኝ በያላችሁበት